አሁን ጽጌ ከሱ ጋር ምንም ነገር ከሌለሽ ፍላጎትሽን በግልጽ አማርኛ ንገሪውና ከዛሬ ጀምሮ አንቺ ጋር እንዳይደርስብሽ ማድረግ እንችላለን እኮ ነግሬሃለሁ። ሀይላም ከዚህ በፊትም ይኸውልህ አሁን ሪሌሽንሽፕ ውስጥ ነኝ። ሪሌሽንሽፕ ውስጥ ባልሆንኩበት ሰዓት ግን አውርተናል። አዎ አውርቻለሁ። እኔም እኮ አልዋሸሁም። አውርቻለሁ። በቃ ፍቅር ውስጥ ስለነበርክ ትሪት አድርጌሃለሁ። በጣም ብዙ ነገሮች ሲሰሙ ስለነበረ ትሪት አድርጌሃለሁ። ግን ዛሬ ላይ ፍቅረኛ አለኝ። አሁን ትሪትመንቴም በጣም ብዙ ነገሮችን ማስብለት ምናምን ለፍቅረኛ ነው። ስለዚህ አይላፍ ከእሷ ምላሽ አግኝታል ብዬ አስባለሁ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? የራሱ አለባት የሰው ታማሰላለች አለ ያገሬ ሰው። ለማንኛውም ጽጌዬ እንግዲህ ያው በሁለት ወንዶች እሱ እንኳን ድራማ ነው እንጂ በትክክለኛ አይደለም። አንተ ደግሞ ማይላብ ነው ማይላ በሚሉ ደግሞ አንተ ለሩትዬ ነው የምትገባው። እንደ ሲያው ጀግና ነህ። በቃ ለሩትዬ ነው የምትገባው። እባክህ ወደ ሩትዬ ሂድ። የኛ ለሩትዬ እንድርሃለን። ችግር የለብህም። ደግሞ ለጥጌ ይዛለች። ስለዚህ የራሱ አለበት የሰው ያማስላል ያለው ያገሬ ሰው። የራስህን መጀመሪያ ሳታስተካከል አንተ ወደ ሰው ህይወት ገብተህ አስተካካሪ አይደለህም። መጀመሪያ ሰውን ተመምከረህ በፊት ማለት ነው። መጀመሪያ ሰውን ተመምከረህ በፊት የልጅናቴን ምን እያረኳን ነው፣ በልጅናቴ ህይወት ላይ ምን እያረኩ ነው ብለህ ማለት አለብህ ብዬ ነው የማስበው። ቂጧን ከፍታ እንግዲህ ምን የነች የምትላት ውሽምህ እንግዲህ የሰው መሳቂያ እስከምትሆን ድረስ እንዲያው ያን ቪዲዮ አላየኸውም እንዴ? መጀመሪያ ያንን አስተካክል። ከሰው ህይወት ገብተህ ከምታስተካከል ማለት ነው። እኔ እውነቴን ነው የምላቸው። አንዳንዴ የምንሰራውን ትተን አንዱ አሉ እንደዚህ አባቶች አስታራቂ ይሄዳል አሉ። መቼስ ለቤቱ እኮ የተረገመ ሰው ነው አሉና ከዛ የቤት ቀጋ የውጭ አርጋ ይባላል። አንተ መጀመሪያ የራስህን ህይወት የራስህን ልጅ እያስለቀስክ የራስህን ህይወት ሳታስተካክል ለሰው እንትን የምትል አይመስለኝም። አንተ ለማንም አርአያ የምትሆን ሰው አይደለም። አንተ የትኛው አርአያህ ነው መካሪና ተመካሪ የሆንከው ማለት ነው? መጀመሪያ እኮ አንተ ማን ነኝ ብለህ ራስህን ዙራ ማሰብ ነው። ይህ አነጋገሩ እንኳን የተረጋጋ የበሰረ አነጋገር ነው ያለው ማለት ነው። ሲናገር እንኳን እንዳንተ ግልብ አይልም። ተረጋግቶ ነው የሚያወራው። እኔ ይህንን ልጅ ለሩትዬ ነበር የምመኘው። እግዚአብሔርን እውነቴን ነው የምላችሁ። ምን አለበት ወደ ሩትዬ በሄድ ካንተስ ሰፎይ ከደስታም እንደው አንተን ነበር የምንመርጠው። እና ለማንኛውም መጀመሪያ አብርሽ የራስህን አስተካከል። የራስህን ህይወት አስተካከል። የልጅህን እናት አታሰቃይ። የልጅህን እናት እያሰቃየህ አሁን ሚዲያ ላይ መስለህ ሰው የሚያስመስልህ ማለት ነው። ሚዲያ ላይ ወጥተህ ትናንትና አሁን ያብልጭ ልጅ ስለተብለጨለጨልህ ሊፕስቲክ እና የጥፍል ቀለም ቪዲዮ ይዘህ የምትቀርብ ሰውዬ አንተ ደህና ነገር ቢመጣልህ ኑሮ ስጦታ ቢመጣልህ ኑሮ ያንን ነገር አሁን አንተ እንደው ቢያንስ እንኳን ያንን ነገር እስቲ ቆይ መጀመሪያ እንዲህ እናንተ በጥቁር ፌስታል ተቋጥሮ እጣን ይመስል ይመጣል እንዴ ስጦታ? ቆይ እስቲ እንደው እናንተ ምንድን ነው የምታስቡት? እኔ በጣም ነው የገረመኝ። በጥቁር ፌስታል ተቋጥሮ የሚመጣ ስጦታ እኔ አይቼ አላውቅም ማለት ነው። ወይ እጣን ወይ ከወሎ እጣን ተገዝቶ ሲመጣ ነው። እና እኔ በጣም ገርሞኝ በጥቁር ፌስታል ተቋጥሮ ነው የመጣውና ያንን መጀመሪያ አስተካከል። ስለ ጥጌ ህይወት ራሷ ጀግና ነች። ወንድም የሏትም ብለህ እንትን የላት አንተ አሁን ሩታን የምታሰቃየት ለዚህ ነው እንዲህ ወንድም የላትም ብለህ ይህንን እንኳን ስትል ትንሽ አይምሮህን ምን እያረኩ ነው እኔ ብለህ ማሰብ ነበረብህ። አንተ ለሰው ወንድም መሆን ትችላለህ እንዴ? መጀመሪያ ለራስህ ለወለደችልህ ብዙ ነገር ላሳለፈችልህ ሚስትህ ነበር መጨነቅ የነበረብህ ማለት ነው። አንተ ስለሰው ሚስት ከዛ እያለቀሰች ከዛ ደም እንባ እያለቀሰች አንተ መተህ እኔ ጥግዬ እህቴ እንድትጎዳ አልፈልግም እንትል ኧረ እባክህ ሚስትህን እየጎዳህ አንተ ተቆልቋሊ። አንተ የማን ተቆልቋሊ? እኔ ትክክለኛውን ይሄንን እዚህ ጋር በኮሜንት አሳውቁኝ ማለት ነው። ቆይ መጀመሪያ ለሚስቱ ነው መሆን ያለበት ወይስ ለጥጌ?
መጀመሪያ እኮ ደህና ይሆት አንተ ደህና ሰው ስትሆን ነው ሰውን ለመምከር የምትመጣው። አንተ ደህና ሁነ ስትታይ ነው ሰውን ለማስተካከል የምትመጣው። አንተ የወለድክ ዝቃጭ ሁነህ ደግሞ ሰውን አንተ ልትቆጣ አንተ ደንፍተህ እኔ ያልሆነ እርምጃ ነው የምንወስደው እንትን ጉላማ ማን ብሎ ግን እንዲህ ጠምዝዞ ነው አንገትክን ደፍቶ የሚሄደው ማለት ነው። አስተሳሰቡ እንኳን አየው እንዴት እንደሚናገር እንኳን እንዴት ተረጋግቶ እንኳን ከነዚህ እንኳን መማር አለብህ። እንደው ልጁም ዝምተኛ ሆኖ ነው እንጂ መጀመሪያ እኮ አንተ የራስህን ትዳር አስተካከል ብሎት ቁጭ ቢል እኮ እንደሌላ ሰው ቢሆን ኑሮ አንተ እኔን ለመምከር አትመጣም። መጀመሪያ የራስህን ትዳር አስተካክለ የራስህን ህይወት አስተካክለ ነው ወደኛ ህይወት መምጣት ያለብህ ይለው ነበር ሌላ ሰው ቢሆን ማለት ነው። ይሄ ያሰበና የተማረ የተገናዘበ ሰው ስለሆነ ነው። አንተ እኮ ማንበብ እኮ አንተ እኮ ቲክቶክ ላይ ማንበብ አልቻልክም። በጣም የሚገርመው ነገር እንትን እየተላከበት ማለት ነው። ምንድነው ስሙ ምንድነው ምን ሆኖ ነው ይላል። ምን ሆኖ ነው? እኔ እኮ በጣም የምትገርሙኝ ነገር እንደ ተማረ ሰው ደግሞ ስትጎልሉ ሄርሜላ እኮ የተማረች ነች። ምንድነው እስታስልኛም ተምለናል። እባክሽ አንዱንም አናውቀው ደግሞ እስታስል ተመረች ደግሞ ጉድ ላትነፊያለሽ እንዴ? ጉድ እኮ ነው ዘንድሮ። እስታስርማ እኛም ተምረን ነበረ፣ ግን ይፈሳል ወደዛ ወደ መሬት ማለት ነው። ስለዚህ እንደው አይ የኛ መካሪ መጀመሪያ ራስ ተመከር። እውነቴን ነው የምላችሁ። መጀመሪያ ራሱን አስተካክሎ ነው እኔን ሊመክረኝ የሚችለው። ራሱን ያላስተካከለ ሰው እኔን ቢመክረኝ እኔ የእሱን እንትን እያየሁ እኔ አሁን ማለት ነው መጥፎ ነገር እየሰራ አንድ ሰው እየሰረቀ ማለት ነው መጥቶ አንቺ አትስረቂ ቢለኝ እኔ መስረቄን አቆማለሁ እንዴ? እሱ እየሰረቀ ምን አይነት ትምህርት ነው የሚያስተምረኝ ብዬ ወደ ስልቆቴ ነው የምቀጥለው። እውነቴን ነው የምላችሁ። እናንተ እውነቱን እየያዛችሁ ሂዱ። አሁን አብርሃም ቢመክረው ልጁ እንደይሰማዋል። መጀመሪያ የራሱን ህይወት ያላስተካከለ ከሰው ህይወት ገብቶ ድንድ ምሳ እየበላን ገብዝሽ እንትን እናወራለን እንዴ? አይ አብሪሽ ኧረ ተው ይሄ መነጠር ደግሞ እንደው ውይ እንትን ብሎ ነበረ። አሁን ደግሞ መጣ መነጠሩ። ሹልቤው የጠፋ ሹልቤህንም ተሰልተህና እንጂ ሹልቤውስ ከለከለች እንዲ ሚስትህ እንዴ? ደግሞ ነጭ ፋንትና ያደረገችው እናቴ ውሽሚህ ሚስት ሳኮን ውሽሚህ። ለማንኛውም ውድ ቤተሰቦች ላይክ አድርጉ። እኔ የመሰለኝም መናገር መብቴ ነው። የራሱን ህይወት ሳያስተካከል የሰው ህይወት እዚህ ጋር አስተካክላለሁ የሚል ሰው ነው የሚያስጠላኝ። እኔ በጣም የሚገርመኝ ነገር ማለት ነው የራሳችሁ ህይወት ሳይስተካከልላችሁ ከሰው ህይወት ውስጥ ገብታችሁ የምታቦኩ። አሁን አንተ መካሪ ነህ፣ ተመካሪ። ቆይ አንተ ምንነት ነው አንተ መካሪ የሚመስለው? ጉድ አንተ አሁን ምንህ ነው መካሪ የሚመስለው? እኔ እንጃ፣ ምንህም መካሪ አይመስለኝም። አንተ ራስህ ልትመከር ይገባል። አንተ ራስህ የተመከርክና ነው ደግሞ ሰው መካሪ የምትሆነው። አንተ ራስህ እየተዋረድክ ሰው ደግሞ። ለማንኛውም ሼር ላይክ አድርጉ ውድ ቤተሰቦች፣ ሼር ላይክ እያደረጋችሁ አበረታቱን። ለምን መሰላችሁ? ላይክ ስታደርጉ እኛ ይስተካከልልናል ቻናላችን ማለት ነው። በነገራችን ላይ ማለት ነው ዛሬ ቲክቶክ ላይ ሲዘዋወር ያያችሁ ቪዲዮ እኔ ኢትዮጵያ ውስጥ መሮሬን ያስጠላኝ። በቪዲዮ እየቀረጡ ልጅቷን እንዴት እንደሚያሰቃዩት። አረ ኢትዮጵያኖች አረመን ይሆነናል፣ አረመን ይሆነናል። አረ ወይኔ ቪዲዮ እኔ ህግ የለም እንዴ? እውነትም ኢትዮጵያ ውስጥ ህግ ያለ አይመስለኝም። እንዲህ በቻርጅ እኮ መቷት ገርለፏት ማለት ነው። አንዷ ሲደክማት አንዷ እኔ ይችማ በህግ በእነዚህማ እንደው በህግ ታልተቀጡ እኔ ሚዲያውም ሚዲያ አይደለም ማለት ነው። እነዚህን ዝም ብሎ ተተዋቸው። በነገራችን ላይ እንደዚህ አይነት ነገር ማንም የሚተዋቸው ነገር የለም። ለማንኛውም ሼር ላይክ አድርጉ የኔም ቪዲዮ ማለት ነው። ያው እንግዲህ ምን ይደረግ ብላችሁ ነው እንመንጅን መጭቅ